ሻሎም ቅዱሳን ነቢይ ዳኒ ነኝ። ዛሬም ደግሞ እንደተለመደው አንድ እግዚአብሔርን ቃል እናያለን። ማካፍላችሁ ክፍል ያለው ሐዋርያት ሥራ ምዕራፍ 17 ከ22 ጀምሮ ነው። ከ16 ጀምሮ ቢሆንም ግን በዋናነት ሀሳቡ ያለው ከ22 ስለሆነ አነባለሁ። በጌታ በኢየሱስ ስም አነባለሁ። ጳውሎስም በአርዮስፋገስ መካከል ቆሞ እንዲህ አለ፣ የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ። የምታመልኩትን እየተመለከትኩ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበትን መሠዊያ ደግሞ አግኝቻለሁና እንግዲህ ይህን ሳታውቁ የምታመልኩትን እነግራቸዋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሠራው መቅደስ አይኖርም። እርሱም ሕይወትና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎለው በሰው እጅ አይገለገልም። ምናልባት እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትንም ዘመኖችና ለሚኖሩበት ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። ከእናንተ ከባለቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነን ብለው እንደተናገሩ በእርሱ ሕያዋን ነን፣ እንንቀሳቀሳለን፣ እንኖርማለን። የስብከቴ ርዕስ አካባቢውና ሁኔታውን መመልከት፣ በመንፈስ መመልከት በሚል ርዕስ የእግዚአብሔርን ቃል እናያለን። አንድ እግዚአብሔር ሰው እንደዚህ አለ፣ ክርስቲያን ሁልጊዜ 3 ነገሮችን ማንበብ አለበታል። የመጀመሪያው የውስጥ መንፈሱን ስሜት ሁልጊዜ ምን ማድረግ አለበት? ማንበብ አለበት። ሁለተኛው መጽሐፍ ቅዱሱን ሁልጊዜ ማንበብ አለበት። ሶስተኛው ደግሞ ናሉ ኢንቫይሮንመንትና ሰርከምስታንስ አካባቢውንና ሁኔታውን ማንበብ አለበት። እነዚህ 3 ነገሮች የሚነግሩት ነገር አለ ብሏል እና ብራዘር ሊህ ይባላሉ። የወችማኒ መንፈሳዊ ልጅ ናቸው። እዚህ ጋር ጳውሎስ እነዚህ 3 ነገር የሚያደርግ ሰው አካባቢውንና ሁኔታውን በመንፈሱን ጊዜ ኦብዘርቭ የሚያደርግ ቃሉን ደግሞ የሚረዳ እንዲሁም ደግሞ መንፈሱን ሁል ጊዜ የሚያደምጥ ሰው። በዚህ ስፍራ ሐዋርያት ሥራ ምዕራፍ 17 ቁጥር 16 ላይ ጳውሎስ በአቴና ሲጠብቃቸው ሳለ በከተማው ጣዖት መሙላቱን እየተመለከተ መንፈሱ ተበሳጨ። አሁን እዚህ ጋር በከተማው ጣዖት መሙላቱ መንፈስ ቅዱስ አልነገረው። ልጄ በዚህ ከተማ ብዙ ጣዖት አለ ብሎ አልነገረው። ቀጥታ በኦብዘርቬሽን ኢንቫይሮንመንትና ሰርከምስታንሱን እስካን ለማድረግ ሲወጣ ወይም ደግሞ ለመጎብኘት ሲወጣ በከተማው ብዙ ጣዖት ምን ብሎበት ነበረ? ሞልቶበት ነበር። ይህንን የነገረው ሁኔታው ነው እንጂ መንፈስ ቅዱስ አይደለም። ሁሉን ነገር መንፈስ ቅዱስ አይነግረንም። በምናየው ነገር መንፈስ ቅዱስ ለእኛ ብዙ እውነቶችን ምን ያደርግልናል? ይገልጥልናል። ለዚህ ነው ኢዮብ ላይ እግዚአብሔር በአንድ መንገድ በሌላ ይናገራል፣ ሰው ግን አያስተውልም ይላል። እግዚአብሔር በብዙ መንገድ ምን ያደርጋል? ይናገራል። እና ጳውሎስ ኢንቫይሮንመንቱን ሲመለከት ኢንቫይሮንመንቱ ራሱ ነው የነገረው። በዛ ከተማ ብዙ ጣዖት ምን ብሎ ነበር ይላል? ሞልቶበት ነበር ይልና መንፈሱ ተበሳጨ። አሁን በስጋ መበሳጨት አለ፣ በመንፈስ መበሳጨት አለ። መንፈሱ ሁልጊዜ የሚያደምጥ ሰው ስለሆነ በመንፈሱ ምን አደረገ? ተበሳጨ። ከዛ በኋላ ምንድን ነው ያደረገው? ቃሉን ስለሚያውቅ ለነዚህ ሰዎች በጣዖት ለሞላባቸው ጣዖት ለሚያመልኩ ሰዎች ወንጌልን በነሱ አውድ ለመናገር ፈለገ። ይሄ ሁሉ መረጃ ግን ያገኘው ካየው ከኦብዘርቬሽን ነው። ስለዚህ ምን አለ? በአቴና ቆመና ለነሱ ወንጌል መናገር ጀመረ። እንዲህ ብሎ ነው የተናገረውና ቁጥር 21 ላይ የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እንደምትፈሩ መንፈስ ቅዱስ ነገረኝ አይደለም ያለው፣ እመለከታለሁ ያላቸው። አያችሁ፣ በምልከታ ነው ይህን ነገር ያገኘው። እንዴት ሲል የምታመልኩትን እየተዘዋወርኩ ስመለከት፣ አሁንም በኦብዘርቬሽን ለማይታወቅ አምላክ የሚል ጣዖት ያለበትን መሠዊያ አይቻለዋል። ይህ እናንተ ሳታውቁ እኔ ግን አውቄ የማመልከውን አምላክ ላገናኛቸዋል። አያት ከነሱ አውድ ተነስቶ በኢንቫይሮንመንት ከአካባቢ በተረዳው ሐሳብ ወንጌልን ሲናገራቸው ትመለከታላችሁ። ከዛ ይህንን አምላክ ወደ ማስተዋወቅ ገባ። ከነሱ አውድ ተነስቶ ምን አለ? ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይም የምድርም ጌታ ነው። እናንተ የማታውቁት አምላክ ዓለሙን ፈጥሯል፣ በዓለም ውስጥ ያለውን ፈጥሯል። እሱ የሰማይም ጌታ ነው፣ የምድር ምንድን ነው? ጌታ ነው አለና እጅ በሰራው መቅደስ ውስጥ አይኖርም አለ። ምናልባት እየመረመሩ ያገኙት እንደሆነ የሰውን ወገን ከአንድ ፈጠረ ከአዳም ይልና የተወሰኑትንም ዘመኖችና ለሚኖሩበት ስፍራ ዳርቻ መደበላቸው እያለ ይናገራል። እግዚአብሔር የተወሰኑ ዘመኖችንና ለምንኖርበት ስፍራ ዳርቻ የመደበልን ለአንድ ዓላማ ነው። እርሱን መርምረን እንድናገኘው እንድናመልከው ነው ብሎ የተፈጠሩበትን ዋና ዓላማ ከነሱ አውድ ተነስቶ ሲናገራቸው ትመለከታላችሁ። ምናልባት እየመረመሩ ያገኙት እንደሆነ እግዚአብሔር እንዲፈልጉ ዘንድ ከአንድ ፈጠራቸው። ለካስ የተፈጠርነው እሱን መርምረን እንድናገኝ ነው። በዚህ መንገድ ጳውሎስ ከነሱ አውድ ተነስቶ ወንጌል ምን አደረገላቸው? ሰበካቸው።
አንዳንዶቹ አመኑ፣ አንዳንዶቹ ተጠራጠሩ፣ አንዳንዶቹ ተቃወሙ። ሁልጊዜ ወንጌል ሲነገር የሚያምን አለ፣ የሚጠራጠር አለ፣ እንዲሁም ደግሞ የሚቃወም አለ። ከምናቸው ተነስቶ ከነሱ አውድ ተነስቶ። ስለዚህ ወገኖች ክርስቲያን ሁልጊዜ ሶስት ነገሮችን ማንበብ አለበት። የውስጥ መንፈሱ ስሜቱን ሁልጊዜ ማንበብ አለበት። ከመንፈስ ቅዱስ ጋር የተቆራኘ ሕይወት ሊኖረው ይገባል። መጽሐፍ ቅዱስን ሁልጊዜ ማንበብ አለበት። እንዲሁም ደግሞ አካባቢውና ሁኔታውን ሁልጊዜ ምን ማድረግ አለበት? ማንበብ አለበት። እነዚህ ነገሮች የሚገልጡልን ነገር አለ። ጳውሎስ ከነሱ አውድ ተነስቶ ወንጌልን ነገራቸው፣ ውጤቱን አዩ። ስለዚህ እግዚአብሔር በዚህ አቅጣጫ አይኖቻችሁን ይክፈተው፣ በሁኔታ ላይ አይኖቻችሁን ይክፈተው፣ እንዲሁም ደግሞ በመንፈስ ላይ አይኖቻችሁን ይክፈተው፣ በቃሉ ላይ አይኖቻችሁን ይክፈተው። ጌታ ዘመናችሁን ይባርክ። ሻሎም ቅዱሳን፣ ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ፣ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።